ዋላችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል ይሄ በየዙሩ 40 ሺህ ብር በተከታታይ ስለዚህ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ የኤሌክትሪክ መኪና ነው ጋዝ ጠፋ መሞት በቤንዚን አለቀ በተከሻሽ ስገፉ አትገኙም ቻርጅ ቢደረግ ነው ቤታችሁ ቻርጅ አርጋችሁ ነው የምትወጡት የኤሌክትሪክ መኪና ነው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ቆንጆ ሳቅ ለልጅ ጥሩ ጥረን ያለው ዋጋ ያለው ንብረት የሆነ ሳቅ ትስቃላችሁ ሽልማቱ መኪና ነው እኔ ነጻነት ወርቅ ነባላለሁ የፍሬንድስና የአማኑኤል ቤተሰቦች ናቸው ፓዳፕስና አማኑኤል ይመጣሉ ጥያቄውን ጀምረን ማን 1000 ብር አሸንፈው ማን ከማን እንደሚጀምር እናያለን ማን ከማን እንደሚጀምር እናያለን እሺ እንኳን ደህና መጣችሁ የአማኑኤል ቤተሰቦች የፓዳፕስ እንኳን ደህና መጣችሁ እሺ ጥያቄውን ጥያቄውን ይጀምራል እቺ እንዳሰብሯት እሺ ሌላም ጊዜ ምን ተጠቀምባት ነች እጄን አውጣ ከኪስ ሰዎች ምን ሲሸጡ ታያለ ፓዳፕስ ልብስ ስንተኛው መልስ አንደኛው መልስ መጣው ፓዳፕስ አንደኛው መልስ ነው ሰዎች ምን ልብስ ጫማ ሰዎች ምን ሲሸጡ ልታዩ ትችላላችሁ ሁለተኛው እህል ሶስተኛው ቤት አራተኛው መኪና ደህና ሰው ይጠይቃችሁት ቤትና መኪና የሚሸጥ የት አካባቢ ይጠይቃችሁ ሀብታሞች የት አካባቢ ነው የሚኖሩት እንደዚህ አይነት መልስ ይመልሱት እህል የት ፓዳፕስ እንዴት ነህ ይመስገናል መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ ሆቴል ቤት ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ የውሃ በትዕግስት ምን ልትጠብቅ ትችላለህ ውጤት ሰዎች የቤት ዕቃቸውን በምን ምክንያት ሊሸጡ ይችላሉ ሲቀይሩ ልክ ነህ መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ ሆቴል አንደኛው መልስ ነው ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ የውሃ የሰውና የውሃ ሀብት አላት በትዕግስት ምን ልትጠብቅ ትችላለህ ውጤት ሰዎች የቤት ዕቃቸውን በምን ምክንያት ሊሸጡ ይችላሉ ቤት ሲቀይሩ ዕቃ ሲቀይሩ በረከት እንዴት ነህ እግዚአብሔር ይመስገን አዲስ ነህ በረከት አይደለም ነበርኩ ይባለው ደነገጥካ እሺ በርኪ መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ ኤርላይንስ ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ ተፈጥሮ በትዕግስት ምን ልትጠብቅ ትችላለህ መብራት ጎበዝ ሰዎች የቤት ዕቃዎችን በምን ምክንያት ሊሸጡ ይችላሉ ተቸግረው መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ ኤርላይንስ ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ የተፈጥሮ ሀብት አላት የታደለች ናት በትዕግስት ምን ልትጠብቅ ትችላለህ መብራት ሰዎች የቤት ዕቃዎችን በምን ምክንያት ሊሸጡ ይችላሉ ቸግሯቸው በችግር ማንም ሰው ቸገረኝ ብሎ ሸጦ አያውቅም ሌላ ልገዛ አስቤ ነው የሚለው ተልቅ ሆነና ትናለ ቤቱም እንትናለ በቃ ከለሩንም አልወደድኩትም ጥቂት ያ ጣልፎኝ ገዝቼው ምናምን ነገር ነው ምንም ቸግሮኝ ነው ብሎ አኖል አናኦል እንዴት ነህ መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ ባንክ ቤት ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ ደንጉና የመሬት
ሰዎች የቤት ዕቃዎችን በምን ምክንያት ሊሸጡ ይችላሉ? መሸጥ ሲፈልጉ መብታቸው ነው። መሸጥ ሲፈልጉ ማን ይቆጣጠራቸዋል? መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ። ባንክ ቤት። ባንክ። ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ? የመሬት። በትዕግስት ምን ልትጠብቅ ትችላለህ? ሰው። የቀጠርኩትን ሰው። ሰዎች የቤት ዕቃዎችን በምን ምክንያት ሊሸጡ ይችላሉ? ስለፈለጉ። እሺ ቢልልኝ፣ እንዴት ነህ? እግዚአብሔር ይመስገን አለን። መልካም መስተንግዶ በቴሌቪዥን ከታያችሁ በኋላ ዩኒቨርሲቲ ውስጥ ምን አይነት ለውጥ አለ? ያው ሰው ሰላም ይልሃል። ካፌ አትጠቀሙም እንጂ አስቀድማችሁ ነበር አሁን ተታል አይደል? ዝም ብላችሁ ግን መሄድ ነበረባችሁ። ዝም ብላችሁ አጀብ ብላችሁ ነው ብትሄዱ እንደዚህ ታዋቂዎች ይላሉ። ደስ ይላል። መታወቅ እኮ መከራ ነው። ፈላጭም ይበዛል፣ ደዋይም ይበዛል ምናምን። እሺ ብልልኝ፣ መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ። አስተናጋጅ። ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ? የማዕድን። በትዕግስት ምን ልትጠብቅ ትችላለህ? እድል። ሰዎች የቤት ዕቃዎችን በምን ምክንያት ሊሸጡ ይችላሉ? በዕዳ። ትክክል ነው። መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ። መስተንግዶ ራሱ መስተንግዶ። ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ? የማዕድን። በትዕግስት ምን ልትጠብቅ ትችላለህ? እድል። ሰዎች የቤት ዕቃዎችን በምን ምክንያት ሊሸጡ ይችላሉ? በዕዳ። እሺ መጥፎ አይደለም። መልካም መስተንግዶ የሚያስፈልገው የሥራ አይነት ጥቀስ። አንደኛው ሆቴል፣ 2 3 አልተመለሰም። አራተኛው ባንክ ነው። መልካም መስተንግዶ የሚያስፈልገው 2 እና 3። ጉብኝት። ሶስተኛው አስተዳደር። ኢትዮጵያ በብዛት የምን ሀብት አላት ሲባል ትሰማለህ? 1 2 3 አልተመለሰም። አራተኛው የውሃና የሰው ሀብት ነው። አንደኛው የከብት፣ ሁለተኛው የቡና ትክክል ነው። ሶስተኛው የቅባት እህሎች። በትዕግስት ምን ልትጠብቅ ትችላለህ? የቀጠርኩትን ሰው። አራተኛው ነው። 1 2 3 አልተመለሰም። በትዕግስት ምን ልትጠብቅ ትችላለህ? እሺ ብራዘር። መጸዳጃ ቤት። ብራቮ። ደንበኛ ያስታውቃል። ጥሩ ደንበኛ ነህ አንተ። ሽንት ቤት እንዲህ በማለት እኔ እኮ እንዲህ ስትየደነሽ ይመስለኛል። በትዕግስት ምን ልትጠብቅ ትችላለህ? 1 እና 2 አልተመለሰም። አንደኛው አምላክን፣ ጊዜን። ሁለተኛው ታክሲ። ሰዎች የቤት ዕቃዎችን በምን ምክንያት ሊሸጡ ይችላሉ? አንደኛው በችግር ምክንያት ነው። ሁለተኛው ዕቃ ሲቀይሩ ነው። 3 እና 4 አልተመለሰም። ሶስተኛው ቦታ በማጣት ነው። አራተኛው ደበራቸውና ሸጡ። ምን ያመጣል? የራሳቸው ንብረት ነው፣ ሸጡ። ይደብራል።
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ተበዝነኛና በጣም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ከዛ ዘመናዊ ሰው ነው የምትሆኑት። ምክንያቱም ሽልማቱ የኤሌክትሪክ መኪና ነው። በየዙሩ 40 ሺህ ብር። ከዛ የኤሌክትሪክ መኪና የ2000 አሁን መኪና ነው ሽልማቱ። የፍሬንድስ ቤተሰቦች ያመጡት ነጥብ ፍሬንድስ 4ኛ ዓመት የአዲስ አበባ ዩኒቨርሲቲ የቲያትር ተማሪዎች ናቸው። በዚህ አጋጣሚ 40 ነጥብ አምጥተዋል። 40 ነጥብ አምጥተዋል። እንኳን ደህና መጣችሁ የአማኑኤል ቤተሰቦች። አቶ አማኑኤል እንዴት አሉ? እግዚአብሔር ይመስገን። ልጆችዎት ናቸው? አማኑኤል ማን ነው አባት ስም? ታፈሰ። አማኑኤል ታፈሰ። እንድሪያስ። እንድሪያስ ማን ነው? ወልዴ። ዳዊት ታፈሰ። አሃ። ዮሴፍ ሰንበቱ። ወንድም አለ አይተዋል። አማኑኤል ምንድን ነው የምትሰራው? የመንግስት ስራ ነው የምሰራው። ትዳርስ? አለኝ። ልጆችስ? አሉኝ። ስንት? 2። ብራቮ። እሺ ምን ይቀረጻል? እርሳስ። ምን ተሰረቀ ሲባል ትሰማለህ? ሞባይል። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ታሪክ። ምን ይጠነሰሳል? ጠላ። መጠጥ። ምን ይቀረጻል? እርሳስ። ምን ተሰረቀ ሲባል ትሰማለህ? ሞባይል። ስልክ አንደኛው መልስ ነው። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ታሪክ። ባህል ወይም ታሪክ። ምን ይጠነሰሳል? ጠላ። አንደኛው መልስ ነው። ጠላ አንደኛው ነች። እንድሪያስ እንዴት ነህ? እግዚአብሔር ይመስገን። ጎሽ ምንድን ነው የምትሰራው እንድሪያስ? ባልደረባዬ ነው። ባልደረባ። ኦኬ። ቤተሰብ ወንድሙ አለ፣ እናንተ ደግሞ ጓደኞች ናቸው? እሺ። ስራ ጥሩ ነው? አሪፍ ነው። ጎሽ። ትዳርስ አለ? ገና ነህ? አትንቀዥቀዥ። እነሱ ሊያሳስቱ እና አማኑኤል ሊያሳስቱ ነው። እሺ ምን ይቀረጻል? ፕሮግራም። ምን ተሰረቀ ሲባል ትሰማለህ? ገንዘብ። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ሀብት። ምን ይጠነሰሳል? ጠጅ። ምን ይቀረጻል? ፕሮግራም። ምን ተሰረቀ ሲባል ትሰማለህ? ገንዘብ። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ሀብት። ብራቮ። ሀብት። ምን ይጠነሰሳል? ጠጅ። ከትውልድ ወደ ትውልድ ሀብት ይተላለፋል። አየህ ያለው ታዲያ ሀብት ችግር ያመጣል። ደግሞ ባይዘዌ ትንሽ አፈር ቤት ራሱ ጸብ ታመጣለች፣ ታቆራርጣለች። ዳዊት እንዴት ነህ? እግዚአብሔር ይመስገን። ዳዊት ምንድን ነው የምትሰራው? እኔ በቀን 16 ሰዓት ሰራለሁ። አሁን ላይ በቀን 16 ሰዓት ሰራለሁ። እሺ። ጠዋት ከ3 ሰዓት እስከ 9 ሰዓት ቴክኒክና ሙያ ውስጥ አሰልጣኝ ነኝ። በፋሽን ዲዛይን ጨርሻለሁ፣ ዲግሪ አለኝ። እዛ አሰለጥናለሁ እስከ 9 ሰዓት። ከ9 ሰዓት እስከ ማታ 3 ሰዓት ደግሞ ከጓደኛዬ ጋር ሱቅ አለን። በዚህ በፋሽኑ ሱቅ አለን፣ እዛ እንሰራለን። የልብስ ስፌት ሱቅ ማለት ነው። ቃሊቲ አካባቢ አለን፣ እዛ እንሰራለን። ማታ ከ3 ሰዓት እስከ ሌሊት 7 ሰዓት ደግሞ ቀን በስራ ደክመው ኑሮ ያስጨነቃቸውን የሰፊውን ህዝብ በቲክቶክ በተቻለ መጠን ለማዝናናት የተወሰነ ነገር ከራሴ ህይወት ለሰፊው ህዝብ አስተላልፋለሁ። ለሰፊው ህዝብ 16 ሰዓት ሰራለህ ማለት ነው። 16 ሰዓት ሰራለሁ። ሰፊው ህዝብ ዳዊት ባይኖር ኖሮ ምን ይውጥ ነበር? ፓዳብስ ባይኖር ኖሮ ምን ይውጣችሁ ነበር? ሰፊው የኢትዮጵያ ህዝብ። እሺ ትዳርስ? ትዳር ገና እንዴ 16 ሰዓት ውጭ ነህ አንተ። ትዳር እንዴት ብለህ ምን ይቀረጻል? ትውልድ
ምን ተሰረቀ ሲባል ትሰማለህ? ቦርሳ፣ ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ቅርስ፣ ምን ይጠነሰሳል? ሴራ ወይም ነገር። ብራቮ! ሴራ ወይም ነገር። ገብቶኛል አንተ ሐሳብ። አንተ 16 ሰዓት ሙሉ ስራ ላይ ሆነ ቲክቶክ ላይ መልሱ ሴራ በስንቱ እንደሚጠነሰስብህ እና ማን ይለናምነ። ምን ይቀረጻል? ትውልድ፣ ትውልድ። ትውልድ አንደኛው መልስ ነው። ምን ተሰረቀ ሲባል ትሰማለህ? ቦርሳ፣ ቦርሳ። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ቅርስ፣ ቅርስ። ቅርስ። ብራቮ! ምን ይጠነሰሳል? ሴራ፣ ሴራ። ነገር። አየህ 50 ቀን ሰዎች አግኝተሃል። ጠንሳሾቹን ነው የጠየቀው። ጠንስሼ ነው የመጣሁት አሉ። ሴራ ጠንስሼ ነው የመጣሁት። ዮሴፍ እንዴት ነህ? ሁሉ ሰላም? ሁሉ ሰላም። ኮሽ ምንድን ነው የምትሰራው ዮሴፍ? ፋሽን ዲዛይነር ነኝ። ፋሽን ዲዛይን። አንተን ነው ለሰፊው እዛው አብረን የቆም ነው ያለው? ሌላ ነገር አንተም የፋሽን ነው። ምን አይነት ፋሽን ነው የምትሰሩት? ያው ፊክስድ እንዲለይተም ሳይሆን ከስተመሩ የሚፈልገው የባህል ልብስም ዘመናዊ ልብስም እንሰራለን። ሰራላችሁ? መስፋት ትችላላችሁ እናንተ ራሳችሁ? አዎ ይሄው ምስክር። አሁን ይሄ የራሳችሁ በእውነት ሁዲ ነው ይሄ? አይ እንደዚህ አይነት ይመስላል እንጂ ሁዲ ሙሉ አይደለም። ምን ይቀረጻል? ፊልም። የእኛን ስራ ነው። ምን ተሰረቀ ሲባል ትሰማለህ? ቀልብ። ቀልብ። ቀልቤን ሰረቀው። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ታሪክ። ምን ታሪክ ተብሏል? ድገም። አራተኛ ሰው ስለሆንክ አንተ። እሺ። ጥላቻ። ጥላቻ። ቂም፣ ጥላቻ፣ ቂም፣ በቀል። ጎበዝ። ምን ይጠነሰሳል? ቃሪቦ። ቃሪቦ። ብራቮ! ቃሪቦ። ምን ይቀረጻል? ፊልም። ፊልም። አየህ የእኛ ሙያ ነው። ምን ተሰረቀ ሲባል ትሰማለህ? ቀልብ። ያው ቀለብ ነው መቼም። ቀልብ ብለን እንያዘ እንጂ ቀለብ ነው። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ቂምና ጥላቻና በቀል። ቂም፣ በቀል፣ ዛቻና ሐሜት። ምን ይጠነሰሳል? ቃሪቦ። መጥፎ አይደለም፣ መጥፎ አይደለም፣ መጥፎ አይደለም። እሺ 50 ሰዎች ያሉትን እናያለን። አሁን ምን ይቀረጻል? አንደኛው ትውልድ፣ ሁለተኛው እርሳስ፣ ሶስተኛው ፊልም፣ አራተኛው አእምሮ። አእምሮ ይቀረጻል። ምን ተሰረቀ ሲባል ትሰማለህ? ስልክ፣ ቀልብ። ሶስተኛው አራተኛው ገንዘብ ነው። ሶስተኛው ምን ተሰረቀ ሲባል ትሰማለህ? መኪና። መኪና በፊት ስፖኪዮ ነበር፣ አሁን መኪና ነው የሚሰረቀው። ከትውልድ ወደ ትውልድ የሚሸጋገር ነገር ጥቀስ። ባህል፣ ቅርስ፣ ሀብት። አራተኛው ሐሳብና መልክ ነው። ከትውልድ ወደ ትውልድ የሚተላለፍ ምን ይጠነሰሳል? አንደኛው ጠላ ነው። 2 እና 4 አልተመለስም። ሶስተኛው ሴራ ነው። ሴራ ይጠነሰሳል። በቃ ከ50 ሰዎች ይሄ መልስ ሆኖ ከመጣ መጠንቀቅ ነው። ሴራ ይጠነሰሳል። ነገር ይጠነሰሳል። ሰዎች ተዘጋጅተው በአጋጣሚ አይደለም ማለት ነው። አስበው ነው የሚወጡት። አስበው እንዲህ ቢለኝ እንዲለዋል፣ እንዲህ ቢለኝ እንዲለዋል፣ እንዲህ ቢለኝ እንዲለዋል። ምን ይጠነሰሳል? አንደኛው ጠላ፣ ሁለተኛው ጽንስ። ጽንስ ይጠነሰሳል። ሶስተኛው ሴራ ነው። አራተኛው ስራ ነው። ስራ።
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ያሻችሁ ቦታ ያሻችሁ ቀን መሄድ ትችላላችሁ። ምክንያቱም ሽልማቱ መኪና ነው፣ የኤሌክትሪክ መኪና ነው። ማደያ አትሄዱም። ምክንያቱም መኪናው የኤሌክትሪክ ነው፣ ቻርጅ የሚደረግ ነው። ከስልካችሁ ጋር ቻርጅ የሚደረግ መኪና የ2000 አሁን በየዙሩ 40,000 ብር ነው። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ሳቅ ስቃችሁ 00 ማንም ያልነዳው መኪና በትከሻችሁ አትገፉም። ጀሪካን ይዛችሁ ቅዳልኝ አትቅዳልኝ፣ መኪና ቆምብኝ አትቆም አይባልም። ቻርጅ አድርጋችሁ ነው የምትወጡት። እናንተ ጀሪካን አታዩም፣ ሰልፍ አታዩም፣ መርዳውን አትገኙም ማለት ነው። የፍሬንድስ ቤተሰቦች ያመጡት ነጥብ 40 ነበረ። የአማኑኤል ቤተሰቦች ደግሞ ያመጡት ነጥብ 76 ነው። 75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸምትለታል። አስቤዛ ተሸምቶል 86 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። ወደ ቶርናመንቱ አልፈዋል ማለት ነው። በጣም የሚገርማችሁ ደግሞ የአማኑኤል ቤተሰብ እነሱ ደግሞ ይቀጥላሉ ማለት ነው። እነሱ ወደ ቶርናመንቱ መኪናው ሲመጣ ነው የመጣው። ስለዚህ የሚቀጥለውን ቤተሰብ የሚያጫውቱት እነሱ ናቸው፣ ያልፋሉ ማለት ነው። እየሄዳቸው አይሻል? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ዝነኛና በጣም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በየዙሩ 40,000 በተከሰለ በሰባተኛው መኪና የኤሌክትሪክ መኪና ነው። የ2000 አሁን እንዴት ከየት ገዛች? ስቄን የገዛሁት ነው የምትሉት። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የአማኑኤል ቤተሰቦች ነገሮችን በምልክት በመግለጽ 40,000 ብር የሚያስገኘው ቦታ ላይ ደርሰዋል። 40,000 ብር ለማግኘት ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ዮሴፍ እርግጠኛ ሲሆን ነፂ እንጀምር ይለኛል። ያኔ እንጀምራለን። እንጀምር። ነፂ ያላልክ? እሺ ነፂ እንጀምር። እባክዎትን ነፂ እንጀምር። መገበያየት፣ እሺ ጉሊት፣ መግዛት፣ መክፈል፣ ክፍያ፣ ውሃ፣ እንድሪያስ አንተ ጋር ውሃ፣ ጃር፣ መድኃኒት፣ መገበያየት፣ ገበያ፣ ፋርማሲ፣ ገበያ፣ መክፈል፣ እሱን ለሻይ መክፈል፣ ለቡና፣ ካፌ፣ ገበያ የት ትሄዳለህ? ሆቴል፣ ገበያ፣ ለመግዛት፣ ለመብላት፣ ገበያ ምግብ ቤት፣ ሸማች እኮ ነው በእናትህ። ብራቮ ብራቮ። አንደኛው ሰው ከተጠቃለ ወደ አንደኛው ነው ማተኮር ያለብህ እኮ ዮሴፍ። አሁን ሸማች አገኘው ነበር። እስክስታ፣ እሺ መጨፈር፣ ጨፋሪ፣ ዳንስ፣ ምን ይባላል? ዳንሰኛ፣ ጨፋሪ፣ ተወዛዋዥ፣ ተወዛዋዥ። አውሎ ንፋስ፣ አውሎ ንፋስ። ብራቮ። እንዝርቱ ነው የሰራው። ደንብ፣ ደንብ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁ ዝነኛና በጣም ታዋቂ ስቃችሁ ሚሊዮነር በየዙሩ 40,000 በተከሰለ በሰባተኛው መኪና ነው ሽልማቱ። መኪና ሲባል የኤሌክትሪክ መኪና ይባላል። የኤሌክትሪክ መኪና ነው። እሺ ዴቭ እንጀምር። እንጀምር። ቦዬ፣ ችቦ፣ ችቦ፣ እሳት፣ እሳት ቤተሰብ፣ ማሰር፣ መቁረጥ፣ እሺ መቋጠር፣ መቋጠር፣ መቁረጥ፣ ባህል፣ መሸምቀቅ፣ ባህል፣ ሌላ መቋጠር፣ ማሰር፣ መሸምቀቅ፣ መቋጠር፣ መጫን፣ መወጠር፣ ማስጨን፣ ማሰር ነው። ማጥበቅ፣ ንግድ
ይህ ነው ጥፍንግ አድርጎ ማሰር ነበር። ወይኔ ሽመና የት? ሽሮ ሜዳ ሽሮ ሜዳ። በጣም ቀላል ነው። ሽሮ ሜዳ። ቦሳ ማንገት ማንገቻ ማንገቻ። ብራቮ ማንገቻ። ድምፅ አይሰማሽም? አስታርቅ አለቅ። ወይኔ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ተበተሰነኛና በጣም ታዋቂ ስቃችሁ ሚሊዮነር ነው የምትሆኑት። በየዙሩ 40 ሺህ ብር በተከሰተ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው። ውሃ ጠብ የሚያደርግ ሳይሆን ምንም የሌለው የኤሌክትሪክ መኪና ነው። በቃ ማዲያ ውስጥ አትታዩም። ቤንዚን ቢጨምር ባይጨምርናት አይመለከት። ቻርጅ ነው የምታደርጉት እንደ ስልካችሁ ማለት ነው። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የአማኔ ቤተሰቦች ያመጡት ነጥብ 86 ነጥብ ነበረ። ለቶርናመንቱ ከመኪናው ጋር ነው የሚመጡት። እነሱ አሁን ከመኪናው ጋር ነው የሚመጡት። አስቤዛ ተሸምቶላቸዋል። በመልክ ነገሮችን በመልክ መግለጽ ያመጡት ነጥብ 180 ነው። 180 40 ሺህ ብር አስገኝቶ አያውቅም። 180 ሲባዛ በ10 1800 ብር አላቸው። 1800 ብር አላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።